ልናፍቃችሁ ነው ወይስ ልርሳችሁ ነው? እናንተማ ረሳችሁ እና ስልክ አለማንሳት ምን ማለት ነው? አይ እንዲሁ ጥሩ ሙድ ላይ ስላልነበርኩ ነው። እና እንደዚህ ሲሆን አንዳችን ለአንዳችን መከታ አጽናኝ አልነበርን እንዴ? እሱማ አዎ። እና ምን እንደሆንሽ ለእኛ መናገር ካቃተሽ እኛን ስለማታምኝ ሊሆን ይችላል። ካስታውሽ እኛንም አንድ ያደረገን ችግር ነበር። እናምናችሁ ምርጦቹ ጓደኞቼ ናችሁ። ስለዚህ እንደዛ አትበሉ። እና ምን እንበል ሰኒ? አልዋሻችሁ። ሁለታችሁ ማለት ለእኔ ዘመዶቼ እህቶቼ ማለት ነው። ደስታ ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዝዝት ይበል በያላችሁበት። ጽናት ክፍል 75 ሰኒ ሰሞኑን ከነኪራና ከነጽናት ጋር ተደብቃ ከርማ ነበረ። ለእህቷ ሰውን አትመኝ አላልኩሽም ወይ ብላ በስሟ ቃል ስላስገባቻት ተጨናንቃ ለብቻዋ ነበረች። እነ ጽናትም በጭንቀት ውስጥ ነበሩ። ሙሩ በሽታዋን ቢያማትም በውስጧ ይዛ ግን አልተናገረችም። ናሆሜም እንደሚያማት ሌሊትም ቁጭ ብላ እንደምታል በጭንቀት ውስጥ ነው። ሐኪም ቤት ልውሰድሽ ቢላት አይ እኔ ሐኪም ቤት አልሄድም፣ የኔን በሽታ እኮ አለም ዶክተር ቢመጣ አያውቀውም እያለች እሷ ግን በጣም እየታመመች በውስጧ ይዘዋለች። ቅዱስም የማይናገረው በውስጡ ያመቀው አንድ ችግር እንዳለበት ይታወቃል። ለናሆሜም ምንም አይነት ነገር ሊነግራቸው ፈቃደኛ አይደለም። እነሱ ግን ይሄ ሰው በውስጡ የሆነ ችግርና የሆነ መከራ እንዳሳለፈ ነው የሚያስታውቀው። መናገር ግን አይፈልግም እያሉ ኪራና ናሆሜ በበኩሉ እናቱ ልጅ ካልወለዳችሁ ሰርጋቸውንም በጭንቀት እያወጣጠረቻቸው ነው። ናሆሜ የኑሩ በሽታ ራሱ የሚያጨናንቀው ሳለ እናቱ ደግሞ በአንድ በኩል በጭንቀት ውስጥ ከተዋለች። ምን ምላሽ እንደሚሰጣት ራሱ በውስጡ ደብቆ ፈጣሪዋን ትማጸናለች። እንደ ብሮምስ ምን ገጥሞት ነው ደስታ አገኘው ብዬ ሳልጨርስ መከራ ይደራረብብኛል እያለ ለብቻው እያወራ ነበረ። ማንን የምር ግን ሰኒ በጣም አሪፍ ለውጥ ነው ያሳየሽው። እኔ እኮ አልሰራም እንጂ ሰራ ታቆኛላችሁ። ምንም ኧረ ጆሮአችን ባርቆብን። አንቺ አይደለሽም አይደል ያወራሽው? ምን አልኩ? አይ ምንም አላልሽም። እኔ ወደ ቤቴ ልሂድ መሰለኝ። ለምን እዚህ አናድርም? ፒስን ልትከፍችላቸውን? ምን አገባ? አንተን እኮ ያካትታል። አንተ መኝታ ቤት እንተኛለን፣ ሁለታችን ደግሞ ተቀባችሁ ስፈልግ። ለዚህ ነው እንዴ እዚህ ደረሱ? ጽናትና ሙሉ ሰኒ ከክችን ሆነው ሰኒ ግን ምን ሆነሽ ነው እያሉ ጠይቋት ነበረ። ምንም እንደው ልናፍቃችሁ ብዬ ነው። ልናፍቃችሁ ነው ወይስ ልርሳችሁ? እናንተንማ አረሳችሁም እና ስልክ አለማንሳቱ ለምንድን ነው ስትላት ኑሩም ጥሩ ሙድ ላይ ስላልነበርኩኝ ነው ብላታለች። ታዲያ እንደዚህ ሲሆን አንዳችን ለአንዳችን መከታ ሲሆን አይደል እንዴ አለ። እሱማ አዎ፣ ከዚህ ንግግርሽ የተረዳሁት ምንም እምነት እንደሌለሽ ነው። እንደዛ አትበይ፣ እኔ እንደዛ አስቤ አይደለም። ሙሩም ቀጠል አድርጋ ለእኛ መናገር ካልፈለግሽ እኛን አታምኝንም ማለት ነው። ምንም እንዲሁ ስም ብዬ ነው አለች። ሰኒም መናገር አልፈለገም። ሙሩ የእኛ ጓደኝነት እንደዚህ ነው ወይ? ሰኒ በጣም አዝናለሁ አለቻት። ጽናት አዎ ሰኒዬ፣ ታስታወሽ እኛንም አንድ ያደረገን ችግር ነበር እና እኔ ያንቺን ችግር መረዳት መሸከም የማልችል ደካማ ነው የምመስል። ሰኒም እናንተ በጣም የማምናችሁ ምርጦቼ ጓደኞቼ ና እንደዚህ አትሩም። ታዲያኛ ምን እንበል? ድርጊትሽ እኮ ነው እንደዚህ ያስባለን። አንቺን ስናውቅሽ ተጫዋችና ቀልደኛ ነበር። በጣም ይቅርታ ስላስጨነኳችሁ ነው አለ ሰኒም። ጽናትም እኔ ልንገራችሁ፣ እናንተ ዘመዶችም ጓደኞችም እህቶችም ናችሁ። ሁለታችሁም ሲከፋችሁ ማየት ለኔ ሞቴ ነው። እባካችሁ አንዳችን ለአንዳችን መቆም አለብን ስትል እሺ በቃ አሁን ምግቡን እንውሰድ እንብላና እናወራለን ስትል ሰኒ አሁን የምናውቃት ሰኒ መጣች አለ። ክብሮም ከመኝታ ቤት ቁጭ ብሎ እያሰበ እኔ ለምን እንደሆነ አላውቅም፣ ከጥቂት ሳምንት በፊት ደስተኛ ነበርኩኝ። አሁን ግን የማላውቀው ነገር ውስጤ ይጨነቃል፣ ይከፋኛል። ለምን ተደሰትኩ ብዬ ደስታዬን ሳልጨርስ ድብርትና ጭንቀት ከየት መጣ ሳይባሉ ውስጤ ይቀላቀሉና ያስጨንቁኛል እያለ ለብቻው ቁጭ ብሎ
ያስብ ለሰንድ ሰው መፍትሄ የምሰጥ ነው የነበርኩኝ። አሁን ለራሴ መፍትሄ መስጠት አቃት። እስቲ ወጣ ልበል፣ ሰዎቹ የት ሄደ ይላሉ፣ ግን እኔ ስኖር እነሱም አይኖሩም አለና ብድግ። ሁሉም ከሳሎን ተሰብስበው ናቴም፣ ሙሩ፣ ሰኔ፣ ጽናትም፣ ኪራ እንዲሁም ደግሞ ቅዱስ ሁሉም ተቀምጠው አዎ ናሆሜ ሰኔ ጥሩ ነገር ነበር ያ ሰኔም ይሄ ባልሽ ጀመረ በእውነት ግን በጣም የሚጣፍጥ ምግብ ነበር አለች። ሙሩም አመሰግናለሁ አለ። እኔ ግን አልሰራም እንጂ ብሰራ ግን ታቆኛላችሁ አለ። ይሄማ አስመሰከርሽ እኮ አላት ናሆሜም። ጽናት ሙሩም ቅዱስ ተጫዋት እንጂ ምነው ዝም አልክ አለችው። ምን አቅለታለሁ ቅድም እኮ አላስወራ ብሎኝ ሲለፈልፍ ነበር አለ። ሁሉም ሳቁ። ምን ያስቃችኋል? ማለቴ ሆሜም ምንም ጆሮአችን ባልቆብን ነው አንቺ አይደለሽም አለ። ምን አልኩ አለ ሰኔ። አይ ምንም አላልሽም አለ ጽናትም ሳቅ። ቅዱስ እኔ ወደ ቤት ልሄድ መሰለኝ ሲል ሰኔም ለምን እዚሁ አናድርም በዛውም ፊልም እናያለን አለን። ኢትዮጲስ ልትከፍችላቸው ነው ምን አገባ አንተን እኮ አያካትትም። ኧረ በህልሙና መገለ አለ ነው ሆሜ። ኧረ ደርብትኝ እኔም አላድርም ለዛው መኪናዬን ትቼ ቢያርዱብኝስ አለ። ሲጀመር አይደለም መኪናህን አንተን ቢያውህ ቸግሮታል ብለው ሳንቲም ሰጥተው ነው የሚያልፉት አለ። በቃ እኔ ልሄድ ተዚህ ሰፈር ያውጣሽ ብሏት ቅዱስም ብድግ አለ። እንዴ ቆይ ኬስ ነገር ምናምን አላችሁ እንዴ አለ ናሆም። ጀመር እኮ እዚህ ቤት የሚመጣ ሰው ጤነኛ አይደለም ስትል ሰኒ ዝም በያቸው ባክሽ አለች። የሆነ ኬስማ አለ አለ። ከሰኒ ቤት ተሰባስበው እንደዚህ በፍጹም አይሆንም፣ ካስፈለገ አንቺ እዚህ ተኚ እኛ መኝታ ቤት እያሉ በመኝታ እየተከራከሩ ነበር። ኧረ እባክህ እኔም ቤትማ ተቃቅፋችሁ አተኙም፣ እኛ ሶስታችን አንድ ቤት አንድ ክፍል እንተኛለን፣ እናንተ እዚህ ተቃቅፉና ተኙ አለ ሰኒ። ለዚህ ነው እንደዚህ ደሩ ያልሽው አለ። አዎ አይቻልም ናሆሜ ተነሽ ኑሩ እንሄድ አለ። ቤታችን እንሄድ ሲላት ቁጭ ብለን እንጫወታለን አትሄድም አለች ሰኒ። እሺ አለች ምሩም እሺ ብለው ናሆሜም አንድ ቀን ጉልበታችሁን አቅፋችሁ ተኙ ብለው ጥሏቸው ወደ ክፍል ገቡ። ናሆሜና ኪራም አይሰኒ እብድ እኮ ናት እያሉ ጉልበታችን ታቅፈን መተኛት ነዋ እያሉ እየተሳሳቁ ነበር። ሰኒና ኑሩ እንዲሁም ጽናት ግን እንዴት ጨከንሽባቸው እናንተንም እንዳላስወጣ በቃ እሱን ታዩና ለምንድን ነው የራቅሽን እስቲ ንገሪን አለ። ምንም ከእህቴ ጋር ሳወራ ድንገት የእናንተን ስም ጠራው። ከሰው ጋር አታውሪ ሰው አትመኝ አላልኩሽም ወይ ብላ ስትለኝ ብይሽ አልነበርም ወይ ስትለኝ በስሟ አስምላይ ነው አለቻቸው። ምንም ቢሆን ግን እኛ እንረዳሻለን አለ ጽናት። ምንም ቢሆን እኮ ምንም ሳታደርጉኝ ተዊ ማለት እኮ ከባድ ነው ከበደኝ። ምንም ቢሆን እኮ እህትሽ ላንቺ አስባ ነው አለች ሙሩም። እሱማ ልክ በተሳሳተ መንገድም ቢሆን ለኔ ብላ ነው አዎ አለች። እሱን መረዳት አለብሽ አለች ሙሩም። ከዛም በር ተንኳኳ። ናሆሜ አንኳኩቶ ኑሩ ተኛች እንጂ እኔ ነኝ አለ። አዎ ምን ነው አለ ሰኔ። መድኃኒቷን ውሰጂ በያት ሲል አታስብ እኔ ሰጥቻታለሁ አለ። ናሆማ ስትለው ወዬ ይላታል። ናሆማም ኪራን በተራህ ደግሞ ጽናት በግራ ነው በቀኝ የተኛችሁ በልና ና በለው ትለዋለ። ጋግጥ በለው ወይ ልጆቹን ምን አድርጉ ነው የምታያቸው እያሉ በቀንተኛ መብራቱን አጥፉና ብለው ሶስቱም በአንድ ላይ ተኙ። ኪራና ጽናት ከካፌ ቁጭ ብለው ቁርሳቸውን እየበሉ ያን ሁሉ ቃት ተያጁ ስልሽ እጅሽን አመመሽ አይደለ እያላት እንዴ እናንተ ሶስተኛ እጅ አለህ እጅ የለህ አለ። ያንቺ ባል ጠንካራ ነኝ እኮ አላት። በቃ እሺ ዝም በይ እንሄድ አይደለ ስትለው አዎ በቃ ለጋሽም ላባየም ደውላለሁ ሲላት ወይኔ ጋሽ እኮ እዚህ ያለመሆናቸው በጣም ነው የደበረኝ አለ። አዎ እዛ ደግሞ የማስሪያ ቤት ስራም አለበት እያሉ ያወሩ ነበር ስለ አባታቸው። ራዬ አውቃለሁ ህመምክን እሷም እኮ እንደዚህ እንዳትሆን ነበረ ህመሟን የደበቀችህ። ጠንካራ ሆነህ ጥንካሬህን ማሳየት አለብህ ኪራዬ እያለች እኔማ እኮ እየኖርክ ነው ያንኛውን ኑሮ አይደለም እቴቴ የምትፈልገውን ኑሮ ነው መኖር ያለብህ አለች። ጽናቴ እንዳስጨነኩሽ አውቃለሁ ግን አሁን ደህና ነኝ አላት። በቃ እንሄድ ተባብለው ሂሳብ ልክፈል ብለው ሊወጡ ናሆሜም ኑሩ አረ ቆየሽ እኮ እንሄድ እያላት ነው።
ሙሩ በቃ እሺ እንሂድ አለች። ምን ነው ደክሞሻል? አሞሻል እንዴ አለ ናሆሜ። አይ ምንም አይደለም ትንሽ ደከም ብሎኝ ነው በማለት ረፊ ስልሽ እኮ አንቺ ምንም አታርፊም እያለ ናሆሜ ልቧን እየጨነቃት፣ አሁን እኮ ደህና ነኝ፣ አንቺ ለራስሽ መቼ ነው የምታስቢው? ናሆሜ ዝም ብለህ እኮ ነው የምትጨነቀው፣ ጠዋትም አላገዝናቸው፣ በል አሁን እንሄድ አለ። እሺ በይኝና ልለምንሽ እንቅር አለ። አይ እዛው እንሄድና እዛውም ቢሆን አርፋለሁ፣ ለእኔም ከቤት መውጣቱ ነው የሚሻለኝ አለች። ወይም እባክህ አምላኬ ኑርዬን ምንም እንዳታረግብኝ እባክህ አደራህን እያለ ቁጭ ብሎ እየለመነ ነበር። እስከ ጣሪውን እየተማጸነ ከጽናትን ቤት ሄደው ተኑር ጋና ጽናት ቁጭ ብለው ጽናት እጅሽን ምን ሆነሽ ነው? ጠዋት እኮ ልመጣ ነበረ ግን ተኝቼ አልረፈደብኝ አለች። ትናንትና ስትለፊ ነው የዋልሽው፣ ሆሜም አሞሻል ብሎ ቁጭ አለ ስትላት፣ እንዴ ሙሩ ተጨማሪ መድኃኒት ስለምትወስጂው እንዳይሆን ያመመሽ አለች። እኔ አላቅም ሐኪሜንም አማክሪያት ነበረ፣ ካልሆነ ግን መቀየር ነው እንደዛ ይሻል ወይም ነገ እንሄዳለን አለ ጽናት። አዎ በእናትሽ ሆሜ እኮ ሳይተኛ ነው ቁጭ ብሎ ያደረው፣ መታየቱም አይከፋም ስትል ጽናት፣ እኔ እኮ ለሱም ሸክም ሆንኩበት አለ ተንፍሳ። ኑር ምን ማለትሽ ነው? ናሁም እንዳይሰማሽ እኔ አላውቅም፣ ተስራ ደክሞ ሲመጣ በጣም ሲጨናነቅ በጣም ነው የሚከብደኝ፣ በፍቅር መተጋገዝ ምን ያደክማል አለች ጽናትም። አላውቅም በዛ ላይ ስለ ሰርጉ የናሆሜና ስለ ሰርጉ ታጨናንቀናል፣ ምን ማድረግ እንዳለብኝ አላውቅም። ሙርዬ ይህን ነገር ግን መደባበቅ ምንም ደስ አላለኝም። እኔ በደበኩ ጊዜ ህይወቴን ምን ያህል እንዳመሰቃቀለው አይተሻል አይደል? እውነቱን ተናግሮ የተሻለ አማራጭ ነው አለ። እኔ መቼም ቢያልኩ ናሆሜ ግን ምን እንዳስፈራው አላውቅም። ቢሆንም አውሪው። ለነገሩ ለምን አይጨነቅ? ሚስቴ በሽተኛ ነኝ ብሎ ለመናገር እኮ ያስፈራል አለች ሙሩን በሐዘን። ኧረ ሙሩ አይባልም፣ እናንተ ባትኖሩ ምን ሆን ነበር? በጣም ደክሞኛል አለች። በቃ እንደዚህ እንዳትይ ሁለተኛ፣ እኛ እኮ ሁላችንም ታንቺ ጎን ነን አለችና ቅፍ አደረገቻ ጽናት። ናሆሜም ሲተግዝ፣ ናሆሜ ምን ሆናል? የተፈጠረ ነገር አለ እንዴ? አረ ምንም ነገር የለም አለ። እኔ ልሸውደ ይፈልግሃል እንድን? ይኸውልህ ኪራ ሙሩዬ በጣም እያመማት ነው፣ በቃ ኪም ቤቱ ሰዳታ እሷ መቼ እሺ ትላለች? የኔም በሽታ ዓለም ላይ ያሉትም ሰዎች ቢሆኑ አያድኑትም ትላለች። ምን ማለት ነው አለ ኪራ። አላውቅም ኪራ፣ ሰሞኑን ግን በጣም ስትሰቃይብኝ ነው የምታድረው። ምን ትናንት ደግሞ ያንን ጭስ ጠጥታ ነው መሰለኝ ለሊት ስትሰቃያት ያደረችብኝ። ናሆሜ መላ እንፈልጋለን አይዞህ አለውን ኪራ። እናቴ ደግሞ በመሃል ልጅ ትላለች፣ ገብቶሃል? ምን ላድርግ አለ ናሆሜ። በቃ ትጨነቅ፣ መላ እንፈልጋለን አለ ኪራ። አይዞህ እሷን ማጠንከር ነው ያለብህ፣ ሲያማት እኮ እንዴት እንደምታሳዝን አይተሃል? እሱማ ከጎኔ ነኝ አታስብ አለው ኪራ። ሰኒ ተኝታ ተንቅልፋ ብድግ ብላ ሰዓቷን ስታይ ሰዓቱ ሄዶ ነበር። ቆይ ምንድነው አላርሙን የሚያጠፋብኝ? ወይኔ ጉዴ አለች። ቅዱስም ከካፌ ቁጭ ብሎ ና ክብሮም መጣና ይችን ካፌ ተያይዘሃታል አይደል? ሰው ስለማይበዛ ጭር ስለምትል ደስ ይለኛል አለ ቅዱስ። ምን እግር ጣለ ሲለው በዚሁ እግር መንገዴን ጎራ ልበል ብዬ ነው አለው። እነ ኪራ ጋር ሄደህ ነበር? አዎ እዛው ነው አርፍጄ የመጣሁት። አንተማ አድርሳቸዋለሁ ብለህ በዛው ጠፋህ። እኔማ በሀሳብ ተውጭ ነው እኮ እዚሁ የቀረሁት። ምን ብታስብ ነው እንዲህ ጭልጥ ያደረገህ? ምንም ተራ ነገር ነው አለ ቅዱስ። ተራ ነገርማ ቢሆን ያስከውን ቀጠሮም አያስረሳህም ነበረ፣ እንደዚህ ጭልጥ አትልም ነበረ። ምን ሳስብ ነበር መሰለህ? ስለ እድር ማለት ስለ እድር ምን ታስባለህ? ልታቋቁም ነው እንዴ? አይ እሱ እንኳን እድሜ አልደረሰም ለማቋቋም። እሺ ምን አሰብክ? እድር ማለት ሰው ሲሞት የመረጃ ተቋም ነው አይደል? አዎ የውብ ባህላችን ድንቅ አገራችን ማሳያ ነው። የእድሩ ቁጭ ብለው ከካፌ ክብሮም ምንድነው ታዲያ ክፋቱ? ቅዱስ ታዲያ ሰው እሞታለሁ ብሎ ብር እየቆጠረ ለምንድነው ክፉ የሚሆነው? ይሄ ጠጠር ያለ ጥያቄ ነው። ሲቀጥል ደግሞ ሲሞት በህይወቱ ሲማቅቅ ቆይቶ ሲሞት ንፍሮ ሁሉን ነገር
የጥያቄ ፖይንት ከበድን ቢል ሰው ሲሞት እንዳይንገላታ የሚባል ነገር አያ ከሞተ ሰርዶ ያብቅል የሚባለው ተረት ያለ አይደለ? ደግሞም በሀዘን ሰዓት ሰው ሲሰባሰብ ቀለል ይላል ይባላል አለ ክብሮ። ግን ምን አስበ ነው ሲለው እንደዚሁ ዝም ብዬ ነው፣ ግን አስተሳሰብክን ሳላደንቅ አላልፍም ሲለው ቅዱስም አመሰግናለሁ። ጽናት እጇን አባት ኪራ እያሻት ነበረ። እጅሽን አመመሽ እንዴ ሲላት በጣም ነበር የምጮኸው ሙሩ ባተኛ ነበር አለች። ሰሞኑን በጣም አሞኛል ሰውነቴ ሁሉ አለ። ስራው እኮ በዝቶ ነው። ሰኒ ወዲያው ቤቶች ብላ ገባች። ሰላም ካለቻቸው በኋላ ምን ሆነሽ ነው? እጅሽን አሞሽ ነው? ተደረጃ ወድቆሽ እንዳይሆን አለች። አይ አይደለም እጄን አሞኝ ነው። ጠዋት እንዳልመጣ እኮ እንዳላግዛችሁ ያው እንቅልፍ ብላ ከዛ አላርም እኮ ሞልቼ ነበር አለ። ታይ ታይ አታስታውሽኝ። ከዛ ተኝተሽ አላርሙን የሚያጠፋ ሰው መጣ አይደል አለች ጽናት። እንደዛ ጨርቅ ሆነሽ እዚህ ደሪ ስትባይ እምቢ አልሽ አይደል? እንደዛ እየሰደበኝ ኮሰረት እያለኝ ደግሞ እዚህ ልደር ስቃጠል ልደር አለ ሰኔ። ኑሩ ረዳችኝ እንደውም እሷም አለ ስትላት እኔማ ወገቤን ታጥቄ ላጥብ ነበር የመጣሁት አለ። እንግዲህ ምሳ ልስጥሽ ስትላት አውርቦኝ ሮመት ይመጣል አብራችሁ ትበላላችሁ እያለ ኪራ እየቀለደባት ነበር። ናሆም የመጥቶ ሰላም ብሏቸው ሰኔን የእኛ ማርቴ ሸፍ ሲላ ሲጀመር ለምንድን ነው እዚህ የተቀመጥኩት ብላ ብድግ ብላ ሄደች። ሰኔን በረጅሙ ተንፈሳ ክችን ጽናት ጋር ቆማ ሁለተኛ እዚህ ቤት ወንድ ሲኖር እንዳትረልኝ ማን አናደደሽ ኪራ ወይስ ደግሞ ይሄ ከበሮ አለች። እንዴ ሰኒ ስትላት እንዳይሰማ ቢሰማ ምን ይሆናል? እዚሁም ሳትበያለሽ? አዎ በቃሽ። ኑሩ በጣም አሟታል፣ ግን ለሰው መናገር አልቻለችም። ውስጧ ደብቃ አምቃ ተኝታ ነበር። ውስጧን እያረጋገበች አምላኬ ሆይ ለናሆሜ ስትል ጤናዬን ጠብቅልኝ፣ እናቴም ውስጧ ነግሯት ይሆን ልምጣና ልይሽ እያለችኝ ነው። ታዲያ እንደዚህ ሆኜ ራሱ ብታየኝ ወይን ትዳሩ አልተመቻትም ብላ ማሰቡ አይቀርም። አሁንስ እኔስ ደከመኝ አለች ውስጧ እያመማት። ሰው ስላተኛች ናሆሜ ነበር። የኔ ልዕልት እስካሁን ተኝታለች፣ በቃ አልቀሰቅሳትም ብሎ ተመልሶ ወጣ። ሰኔም ወደ ምሩ ገብታ ቀሰቀስኩሽ እንዴ አለቻት። አረ ነቅቻለሁ እና እንዴት ነሽ? እነ ኪራም ከሳሎን ቁጭ ብለው ናሆሜ ቅዱስና ሰኔ ነበሩ። ደግሞ አንተማ መኔ ስለው ቅዱስን ራስቸው እኮ ነው ከምንወደው ያስቀድመን ማለት ትልቅ አባባል ነው፣ ግን ደግሞ ራስ ወዳትነት ነው ማለት አለ ኪራ። ተመልከት እናትህ ሲያለቅስ፣ እህትህ ስታለቅስ፣ ፍቅረኛ ስታለቅስ፣ ሚስትህ ስታለቅስ ከዚህ በላይ ራስ ወዳድነት አለ? ተው አትፈላሰብ አለ ናሆሜ። እውነቱን ስለነግራችሁ አትፈላሰብ ትሉኛላችሁ። ተው ያልቀመሰው ሰው ሊያውቀው አይችልም አለ ኪራ። ከዛ ቅዱስም ተው እንጂ ብሎ ብድግ ብሎ ወጣ። ወጥተው ኪራና ናሆሜ ነበሩ። ኪራ ምሩ እኮ ቆየች አለው። ተው አትተኛ፣ እኔ ግን ውስጤ ይጨንቀኛል አለ። ሰኔም ከደረጃው ላይ ቅዱስ ቁጭ ብሎ መታ። ምንድን ነው እንዲህ ኩርምት ብሎ የተቀመጥከው ብላ ስትለው ሰኔ ፊትህን እኮ አይተኸዋል ልክ አይደለም እኮ ስትለው ዛሬ የተሳሳተ ፊት ነው ይዤ የመጣሁት። ራት ግን ከፈለግ እኔ ለመስማት ዝግጁ ነኝ። ዛሬ ቀለል ብሎሻል። እኔ እኮ እንዲህ ነኝ። አንዳንዴ እኮ እዚህ ነው የሚያቆረፍዱኝ። ለማንኛውም የምልክት ቋንቋ ትችያለሽ እንዴ? ምን ነው ስራ ልታስገባኝ ነው? አይ አይደለም። እና ታዲያ ችግሬን በምልክት ቋንቋ ነው የማወራው። ለዛ ነው። አዲሱ አሰራራችሁ ነው? አዎ። ታሪኬን ስንት ዓመት ነገርኩ ተረኩት። ምንም ጠብ ያለ ነገር የለም። እንደዛ ልሞክር ብዬ ነው። ጥሩ ሀሳብ አይመስለኝም። እንዴት በንግግር መግባባት ያቃተን እንዴት ነው በምልክት ልንግባባ ምንችል? እሱማ ግን የሚረዳኝ ይገባዋል። ለማንኛውም ጽናት ቡናው ፈልቷል ብላለች። እንዴ አሚታውን ሲጨርሰ ነው ቡናውን ስንጠጣ ማን ልናማ ነው አላት። ናሆሜም ምሩን ቢ ሲላት ምግብ አልበላም አለች። እኔ በቃኝ ስትለው ይችን ብቻ ጉርሽሽ እያለ ነበር። ቅዱስም ለምን አትታየዩ ነው? እንዳበሻ አልታይም ማለትሽ ነው? እንዴት ያበሻማ መከራውን ሲያይ ቆይቶ አልጋ ላይ ከወደቀ በኋላ እራሱ ላይ ጣጣ ያመጣል አለ ቅዱስ። ንገርልኝ ቅዱስ፣ እንደዚህ እያልክ ንገርልኝ። እኔንማ ጭራሽ ልሰማኝ አልቻለም አለ ናሆሜና ኪራ ወጥ ወደ ውጭ ለቅዱስ ቡናውን እያጫጨሰች አመጣችለት። ውይ ቀዝቅዟል ግን አለ። ስራ በዝቶባት ይሆናላ አለች ሙሩ በጣም አማት ሰውነቷን እያራገበች ነበረ በሻሿ። ከዛ ቅዱስም ቆይ ልርዳቸው ብሎ ወጣ። ኑሩ ግን በጣም ታማ ነበረ። መተንፈስ አቅቷት እያተነፈሰች እያራገበች በሻሿ
ጭራሹን መቋቋም አቃታት። ወደዛውንም ስታ እዛው ተቀመጠችበት ወደቀች። ማንም ሰው የለም ካጠገቡ። እነ ኪራም ከውጭ ሲመጡ እነ ሰናይ እየጠበቁ ነበር። አረ በቃ እንግባ፣ ኑሩ ብቻዋን ናት አለ ናሆሜ። በቃ እሺ ብለው ሲገቡ ናሆሜም ኑር ብሎ ሲጠራት አሰማም። ነጋም ቀሰቀሳት። ኑሩ ኑሩ ቢላትም አሰማ። በጩኸት ኑሩ ኑሩ፣ ኪራ ቅዱስ እያለ ይጮህ ጀመረ። ኑሩ ተነሽ እያለ ይጮህ ጀመረ። ኪራና ቅዱስም ወዲያው ተከታትለው ገብተው ምንድን ነው ሲሉ አምቡላንስ ጥሩልኝ አለ ናሆሜ። ወዲያውን ታቅፈዋት ይዘዋት ወጡ። ኑሩ ትተርፍ ይሆን? የሚያስፈልጋት መድኃኒት እየፈለጉ በየመድኃኒቱ ቤት መሯሯጥ ይዘውታል። ግን ደግሞ የሚፈልጉት መድኃኒት ሊገኝላቸው